ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የራራ ሚዲያ ቤተሰቦች እንደምን አላችሁ? ለዛሬ የደረሱን አዳዲስና ሰበር መረጃዎችና በቅድሚያ ማርዕስቶቹን በትግራይ ጭምብል ያጠለቁ ታጣቂዎች አሰቃቂ እርምጃ እየወሰዱ ነው ተባለም። ሪፖርቱ በትግራይ ክልል እየተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ የምርመራ ሪፖርት ይዞ ወጥቷል። በወርቅ ማውጫ ስፍራዎችና በሌሎች ስፍራዎች እየተፈጸመ ያለውን አፈሳ በዝርዝር የሚዳስሰው ዘገባው ከህወሓት ታጣቂዎች ባለፈ ጭምብል ያጠለቁ ማንነታቸውን ያልታወቁ በንጹሃን ላይ እርምጃ እየወሰዱ እንደሚገኝን ጠቅሷል። በቅድሚያ እንዳስሰዋለን። ኢትዮጵያ ድንበሮቿ አደጋ ላይ መውደቁ ተገለጸም። ከስድስት ሀገሮች ጋር የምትዋሰነው ኢትዮጵያ ድንበሮቿ ለጦር መሳሪያ ዝውውር፣ ለኮንትሮባንድ፣ ህገወጥ ስደት፣ ለጽንፈኛ ታጣቂዎችና ለህገወጥ ስደት እንዲሁም ለሌሎች ስጋቶች ተጋላጭ መሆናቸውን አንድ ጥናት ተመላክቷል። ወደ እናንተ እናደርሷለን። ዶናልድ ትራምፕ ስለ ህዳሴው ግድብ አዲስ አነጋጋሪ አስተያየት ሰጥቶም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብጽ ላይ ከፍተኛ ችግር ያስከተለ መሆኑን በመጥቀስ ዋሽንግተን ለግብጽ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ እንደምትችል አመላከቱም። ከግብጹ ፕሬዝዳንት አብዱልፈታህ አልሲሲ ጋር በጋራ በሰጡት መግለጫ ትራምፕ በህዳሴው ግድብ ውዝግብ ዙሪያ ግብጽ በጣም ኢፍትሃዊ በሆነ መንገድ ተስተናግዳለች በማለት ተችተዋል። ሌላኛው መረጃችን ነው። በኤርትራ መንግስት የሚፈጸመው የሰብአዊ መብት ጥሰቶች በሀገር ውስጥ ብቻ የተገደቡ አለመሆናቸውን የተባበሩት መንግስታት ድርጅት ይፋ አደረገ። በኤርትራ መንግስት የሚፈጸሙት የሰብአዊ መብት ጥሰቶች በሀገር ውስጥ ብቻ የታገደ ሳይሆን እስርና ወታደራዊ ግዳጅ ሸሽተው በውጭ ሀገራት በሚኖሩ ኤርትራውያን ላይ ጭምር የሚፈጸም መሆኑን የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ገለጸ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ስላለው አስከፊ የሰብአዊ መብቶች አያያዝ ሪፖርቶች ለመቅረቡ ሰምተናል። እነዚህንና ሌሎች መረጃዎችን የምናቀርብላችሁ ይሆናል። አሁን ወደ ዝርዝሮቹ። በትግራይ ክልል ጭምብል ያጠለቁ ታጣቂዎች አሰቃቂ እርምጃ እየወሰዱ ነው ተባለ። ቢቢሲ ትግርኛ በትግራይ ክልል እየተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ የምርመራ ሪፖርት ይዞ ወጥቷል። በወርቅ ማውጫ ስፍራዎችና በሌሎች ስፍራዎች እየተፈጸመ ያለውን አፈሳ በዝርዝር የሚዳስሰው ዘገባው ማንነታቸው ያልታወቁ ጭምብል ያጠለቁ ታጣቂዎችም በንጹሃን ላይ እርምጃ እየወሰዱ እንደሚገኝ ጠቅሷል። እነዚህ ጭምብል ያጠለቁ ታጣቂዎች የህወሓት ወታደሮች ለመሆናቸውም ግን አልታወቀም። ግንቦት 17 2018 በአብይ ዓዲ ከተማ አቅራቢያ በሚገኙ ሁለት የወርቅ ማዕድን ማውጫዎች አባግባና ሩባ ኻዛ ከሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የተሸፈኑ ታጣቂዎች ከ700 በላይ ሰዎችን እንዳፈሱ መረጃው ተመላክቷል። የአራት ልጆች አባት የሆነው አቶ ሶሎሞን ኃይለ ማርያም በአብይ ዓዲ ከተማ ለሌሎች ሰዎች ድንጋይና አሸዋ በአህያ በመሸከም የቀን ጉልበት ስራ ሰርቶ በሚያገኘው ገንዘብ ልጆቹን ያሳድግ ነበር። ነገር ግን እንደተለመደው ለስራ ከወጣ በኋላ ከዛ በኋላ እሱና የአጎቱ ልጅ ወደ ቤት ሳይመለሱ መቅረታቸውን ቤተሰቡ የጉልበት ስራ ሰርቶ በሚያገኘው ገንዘብ ልጆቹን ያሳድግ እንደነበር፣ ነገር ግን እንደተለመደው ለስራ ከወጣ በኋላ ከዛ እንዳልተመለሰ እሱና የአጎቱ ልጅ ወደ ቤት ሳይመለሱ መቅረታቸውን ቤተሰቡ ተናግረዋል። ባለቤቱ ወይዘሮ መድረክ ኪዳነ ማርያም ጠዋት ለስራ እንደወጣ ሳይመለስ መቅረቱን ወደ ግዳጅ የተወሰደ ሳለመ ማየቷን ነው የተናገረችው። ከዚያ በኋላ ባለቤቷ ከማይቅነጣል አልፎ ወደሚገኝ ወታደራዊ ማሰልጠኛ እንደተወሰደ መረጃ እንዳገኘችም ትገልጻለች። በጣም ተጨንቀናል። ልጆቹ ናፍቀውታል። አባታችን እያሉ እያስቸገሩኝ ነው። ልጆቹ የሚረዳ አንድም የለም። ሰለሞንም ልጆቹም ትቶ ከዚህ ውስጥ የመግባት ፍላጎት የለውም። በኃይል ነው የወሰዱት በማለት ነው የተናገረችው። በአፈሳው ወቅት ድብደባ፣ ማንገላታትና ተኩስ ጭምር እንደነበር የሚናገረው ሌላኛው ዘካሪያስ ከተባለ ከጣንቋ በርገለ የመጣ ወጣት ቀይሕ ተክልና አብይ ዓዲ ወረዳዎች የመጡ 500 ሰዎች ወደ አብይ ዓዲ ከተማ ማዘጋጃ ቤት፣ ከቆላ ተንቤን የመጡ 200 ሰዎች ደግሞ በአብይ ዓዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኘው ግንባታው ወዳላለቀ ህንጻ በታጣቂዎች መወሰዳቸውን ይናገራል። ሌላኛው ቢቢሲ ትግርኛ ያነጋገራቸው ሌሎች ሰዎች ከታፈሱ በኋላ ለከተማው ፖሊስና ጸጥታ አካላት እንዲሁም ለአብይ ዓዲ ከተማ አስተዳደር እንዳስረከቧቸው ነው የሚናገሩት። በአብይ ዓዲ ከተማ ማዘጋጃ ቤት አዳራሽ የከተማዋ ከንቲባና ምክትሉ እንዲሁም የጸጥታ ኃላፊዎች በመምጣት ትዋጋላችሁ እንዳሏቸው ጨምረው አስረድተዋል። ከማዕድን ቁፋሮ የተያዙት ወጣቶች ወደ ትግል ነው የምትሄዱት አሉን። ራቁታችን
ነው ያለነው። እቃችንና ሞባይላችንን ሳንይዝ ከስራ ላይ ነው ያፈሳችሁን። ልብሳችንን እንኳን እንልበስ አልናቸው። እነሱ ግን አያገባንም አትሄዱም አሉን በማለት ነው ምላሽ የሰጧቸው። ከዚያ በኋላ አውቶቡስ፣ ኦራልና አይሱዙ መኪኖች አምጥተው ጭነውን ወደ ሌላ ቦታ እንደወሰዷቸው ቢቢሲ ያነጋግራቸውን ወገኖች ይናገራሉ። የአርሚ ስሳ የትግራይ ኃይሎች ምክትል አዛዥ የሆነው ኮሎኔል ዘልዑል ማቴዎስ በሰጡት ምላሽ የሚመሩት ቡድን በአባግበ አካባቢ ተሰማርቶ እርምጃ እንደወሰደን በመግለጽ በአካባቢው ሰፊ የማዕድን ወረራ አለ። እዚያ የነበሩት ወጣቶች ኦፕሬሽን በማካሄድ በትነናቸዋል። በሩባ ኻዛና አባግበ የነበረ ወጣት በሌላ የጸጥታ ሁኔታ በጣም አስቸጋሪ ስለነበር እርምጃ ወስደናል የሚል ምላሽ ሰጥተዋል። ወጣቶቹ ማይቅነጣልና አዳጋ አርቢ መካከል ወደሚገኘው ወታደራዊ ማሰልጠኛ እንደተወሰዱ ቤተሰቦቻቸው መናገራቸውን በተመለከተ ለቀረበላቸው ጥያቄ ኮሎኔሉ የማውቀው ነገር የለም ሲሉ መልሰዋል። ኢትዮጵያ ድንበሮቿ አደጋ ላይ መውደቁን ተገለጸ። ከ6 አገሮች ጋር የምትዋሰነው ኢትዮጵያ ድንበሮቿ ለጦር መሳሪያ ዝውውር፣ ለኮንትሮባንድ፣ ህገወጥ ስደት፣ ጽንፈኛ ታጣቂዎችና ለህገወጥ ስደትና ሌሎች ስጋቶች ተጋላጭ መሆናቸውን የውጭ ጉዳይ ኢንስቲትዩት ጥናት ተመላከተ። የውጭ ጉዳይ ኢንስቲትዩት የኢትዮጵያን የድንበር አስተዳደር ለማሻሻል ያግዛል ያለውን ፍኖተ ካርታ ከአፍሪካ ህብረትና ከጀርመን የልማት ድርጅት ጋር በመተባበር ከሰሞኑ ይፋ አድርጓል። ጥናቱ ኢትዮጵያ አብዛኞቹን ድንበሮቿ ተከልለው ያልተለዩና የተከፋፈቱ በመሆናቸው ለተሻጋሪ የደህንነት ስጋቶች ተጋልጠዋል ይላል። ከትንንሽ እስከ ከፍተኛ የጦር መሳሪያ ዝውውር፣ ቁጥጥር የሌለባት ህገወጥ የሰዎች ዝውውር፣ የኮንትሮባንድ ዝውውር፣ የማህበረሰብ ግጭት፣ ድንበር ተሻጋሪና መንግስታዊ ያልሆኑ ታጣቂ ኃይሎች መስፋፋት ለጽንፈኛ ድርጅቶች መተላለፊያነት የተጋለጡ መሆናቸውን ያስረዳል። በድንበር አካባቢዎች ጠንካራ መንግስታዊ አስተዳደር በመዘርጋት የተረጋጋ ድንበር እንዲኖር ማድረግ ለዜጎች ደህንነትና ዘላቂነት ያለው ቀጠናዊ ትስስር አስፈላጊ መሆኑን ጥናቱ ተመላክቷል። ለሀገራዊ የድንበር አስተዳደር እንደ አንድ አመላካች የፖሊሲ ዘንድ ያገለግላል የተባለው ጥናት በመጪዎቹ 6 ዓመታት ማለትም እስከ 2032 የፈረንጆቹ ዓመት ቢፈጸሙ ያሏቸው ቀዳሚ ተግባራትን ይፋ አድርጓል። ለውጭ ጉዳይ ሚኒስቴር፣ ለስደተኞች ከስደት ተመላሽ አገልግሎቶች፣ የኢሚግሬሽንና ዜግነት አገልግሎት፣ ለፌዴራል ፖሊስ ተቋማትና ኃላፊነት በአስገዳጅነት መስጠት እንደሚያስፈልግ ያስረዳል። በልዩ ሁኔታ በድንበር የፖሊስ ኃይል ማቋቋም፣ ከሀገሮች ጋር የድንበር ኮሚሽን ውይይት ማድረግ፣ ከሁለትዮሽ ስምምነቶችና የፖለቲካ ምክክሮች ማካሄድ፣ ዘመናዊ የኮሙኒኬሽንና የሰለጠኑ ተሽከርካሪዎችን በድንበር አካባቢ ማሰማራትን ጨምሮ በርካታ ምክረ ሀሳቦችን ማቅረቡን የተካተተው በድንበር አካባቢ በሚገኙ የማህበረሰብ ክፍሎች ባህላዊ አስተዳደር የመንግስት ስርዓት ጋር በማቀናጀት አካባቢ የጸጥታ ምክሮችና የእርቅ ሂደቶችን ማከናወን አስፈላጊ ነው ብለዋል። በተመሳሳይ በኢትዮጵያና በጅቡቲ አዋሳኝ ድንበር የመሰረተ ልማት በእጅጉ ውስንነት እንዳለበት፣ የመንግስት ተቆጣጣሪዎች ግብር ለመሰብሰብና መተላለፊያ መስመሮች ለመቆጣጠር ብቻ የሚሰማሩበት መሆኑን ያብራራል። በድንበር አዋሳኝ የሚገኙ አስተዳደሮች በጎሳ አስተዳደርና በአገር የሽማግሌዎች የተያዙ መሆናቸው ዘመናዊ የመንግስት ስርዓት ተገቢውን ሚና መወጣት ባለመቻሉ በድንበር አካባቢ ያለውን የህገወጥ የንግድ ስርዓት ለመቆጣጠር እንዳላስቻለ በጥናቱ ተመልክቷል። ኢትዮጵያና ኬንያ ረዥም ድንበር እንደሚጋሩ እንደ ሌሎች ጎረቤት ሀገሮች ባይሆንም የተከለለ በመሆኑ የድንበር ግጭት የቀነሰ መሆኑን ጥናቱን ያስረዳል። ምንም እንኳን ህጋዊ የመተላለፊያ መስመር ቢሆንም በጉምሩክ ተቋም ውስጥ ያሉ የቢሮክራሲ ማነቆ ነጋዴዎች ህገወጥ መንገዶችን እንዲጠቀሙ እንዳስገደዳቸው ጥናቱ ተመላክቷል። በኢትዮጵያና ሱዳን መካከል ያለውን የድንበር ክፍተትና የይገባኛል ጥያቄ መፍትሄ ለመስጠት ኢትዮጵያ ለድንበር አካባቢ ነዋሪዎች ልዩ አስተዳደር ማቋቋም እንዳለባት፣ የአካባቢውን ልማትና ደህንነት ችግር ውስጥ የሚከቱ ድርጊቶችን መግታት የሚችሉ ጠንካራ ተቋማት መመስረት እንደሚኖርባት ጥናቱ ተመላክቷል። ዶናልድ ትራምፕ ስለ ህዳሴው ግድብ ሌላ አነጋጋሪ አስተያየት ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብጽ ላይ ከፍተኛ ችግር እያስከተለ መሆኑን በመጥቀስ ዋሽንግተን ለግብጽ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ እንደምትችል አመላከቱ። በፈረንሳይ እየተካሄደ ባለው የቡድን 7 ሀገራት ጉባኤ ጎን ለጎን ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር በጋራ በሰጡት መግለጫ ትራምፕ በህዳሴው ግድብ ውዝግብ ዙሪያ ግብጽ በጣም ኢፍትሃዊ በሆነ መንገድ ተስተናግዳለች ያሉ ሲሆን የናይል ውሃ ጉዳይ ሁለቱ መሪዎች ከሚያወሩባቸው ዋናውና አጀንዳዎች አንዱ መሆኑን ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብፁ ፕሬዝዳንት አብዱልፈታህ አልሲሲን በመጥቀስ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው። ማወቅ ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሃዊ በሆነ መንገድ እንደተስተናገዳችሁ አስባለሁ። ስለ ናይል ይወያያሉ፣ ምክንያቱም ናይል መሆን ከሚገባው በላይ ትንሽ እየቀነሰ ነው ሲሉ ተናግረዋል። ትራምፕ በተጨማሪም በመጀመሪያው የስልጣን ዘመናቸው ወቅት ይህ ጉዳይ መፍትሄ ለማግኘት
ቀርቦ እንደነበር ገልጸዋል። በኢትዮጵያ ግድብ ተገንብቷል። ይህም በግብጽ ላይ ከፍተኛ ችግር እያስከተለ ነው። እኔም ይህን በደንብ አውቃለሁ። ያንን ስምምነት አጠናቅቄው ነበር። ከዚያ ግን የተጭበረበረ ምርጫ ተካሄደና ሌላ ሰው መጣም። እርሱ ደግሞ ስለ ጉዳይ ብዙ የሚያውቀው ነገር አልነበረም። ምንም ነገር ሊፈቱ አልቻሉም ያሉት ትራምፕ ነገር ግን እኛ ወደ ጉዳዩ እንመለሳለን፣ ልንፈታውም እንደምንችል እናያለን በማለት ምላሻቸው ሰጥተዋል። በኤርትራ መንግስት የሚፈጸሙትን የሰብአዊ መብት ጥሰቶች በሀገር ውስጥ ብቻ የተገደቡ አለመሆናቸውን የተባበሩት መንግስታት ድርጅት አስታወቀም። በኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰት በሀገር ውስጥ ብቻ የተገደበ ሳይሆን ከሀገሪቱ እስርና ወታደራዊ ግዳጅ ሸሽተው በሀገር ውጭ የሚኖሩ ኤርትራውያን ላይ ጭምር የሚፈጸም መሆኑን የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ገለጸ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ስላለው አስከፊ የሰብአዊ መብቶች አያያዝ ሁለት ከባባድ ሪፖርቶችን አቅርበዋል። በሀገሪቱ ያሉ መሰረታዊ የሰብአዊ መብቶች እክሎች ሳይፈቱ መቆየታቸውን ብቻ ሳይሆን ሁኔታው ይበልጥ እየተባባሰ መሄዱን ሪፖርቶች አመላክተዋል። ኤርትራ ደግሞ ሪፖርቱ የተዘጋጀው ስማቸው ባልተጠቀሰና ባልተረጋገጡ የውጭ አካላት መረጃዎች ላይ ተመስርቶ የተሰራና እየተመዘገቡ ያሉ እድገቶችን ያጣጣለ ነው ስትል ውድቅ አድርገዋለች። ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ የተሾሙትን ልዩ ራፖርተር ባቀረቡት የመጨረሻ ስንብት ንግግራቸውን በሀገሪቱ አሁንም ድረስ በሰብአዊነት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ እየተባባሱ መሆኑን በማስረጃዎች በማስደገፍ ይፋ አድርገዋል። ድርጊቱ በግለሰቦች ደረጃ የሚፈጸም ሳይሆን የመንግስት መዋቅር በፖሊሲ ደረጃ የነደፈውን ስልታዊ የማፈኛ ስልት መሆኑንም ገልጸዋል። ኤርትራ በጉዳዩ ላይ ምላሿን ያሰማች ሲሆን እንደተለመደው ይህ ፈጽሞ ከእውነት የራቀና ሀገሪቱን አሁን ያለችበት ሁኔታ ከግምት ውስጥ ያላስገባ እንዲሁም ወገንተኝነት ያለበት ነው በማለት አጣጥለዋለች። በኤርትራ የፖለቲካ ተቃዋሚ ጋዜጠኞች፣ ሃይማኖት ማህበረሰብ አባላት ያለምንም ክስ በምስጢር ማቆያ ቦታዎችና ከመሬት በታች ባሉ ኮንቴነሮች ውስጥ ለ10 ዓመታት ታስረው እንደሚገኙ ተመላክቷል። በተጨማሪም መንግስት በታህሳስ ወር 2025 ላለፉት 18 ዓመታት የታሰሩ 13 ሰዎች የለቀቀ ቢሆንም ጭቆናው ግን አሁንም የቀጠለ ነው ብለዋል ራፖርተሩም። ድርጅቱ አክሎም የአስመራ መንግስት ጭቆና በሀገር ውስጥ ብቻ ሳይሆን በስደት የሚኖሩ ዜጎችን ለማስፈራራትና ድምጻቸውን ለማጥፋት ድንበር ተሻጋሪ የማፈኛ ስልቶችን በስፋት እየተጠቀመ ይገኛል ሲል ከሷል። በዚህም ምክንያት ስደተኞችን የሚቀበሉ ሀገራት ጥበቃቸውን እንዲያጠናክሩ ጥሪ ያቀረበ ሲሆን ከዚህም በተጨማሪ ኤርትራውያን ስደተኞች ለህገወጥ የሰዎች ዝውውር፣ ለገንዘብ ማጭበርበርና ዓለም አቀፍ ህግ በሚጥስ መልኩ በግዳጅ ወደ ሀገራቸው የመመለስ አደጋ ተጋርጧቸዋል ተብሏል። ልዩ ራፖርተሩ የኤርትራ ባለስልጣናት በ6 ዓመት የሥራ ዘመናቸው ምንም አይነት ትብብር እንዳላደረጉላቸውና ወደ ሀገሪቱ ለመግባት ያቀረቡት ተደጋጋሚ ጥያቄ ውድቅ መደረጉን ገልጸዋል። የተወደዳችሁና የተከበራችሁ ተመልካቾቻችን መረጃዎቻችን በዚህ አጠናቀቅን። በሌላ አዳዲስ መረጃዎች የምንመለስ ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቸር ቆዩልን።